እሺ ከኛ እንትን ጋር ምንም ነገር አይገናኝም። ሉቃስ ወንጌል ምዕራፍ 24 ቁጥር 44 አቡኪ ሎታ ነው ከእናንተ ጋር ሰል ጃ ተባረክልኝ። እግዚአብሔሩ ጊዜ በአንድ አምላክ አስተምሮ ላይ ያስቀምጣል። ሎታ ስለሆነ ነው። ቤትዬ ሰላም ብያለሁ እህቴ። ተባረክልኝ አለን። እግዚአብሔር ሁሉ ጊዜ በአንድ አምላክ አስተምሮ ላይ ያጽናሽ። ግን ያው ደግሞ አንድ ሐዲስ አለ ነብያችን ሰለላሁ ዐለይሂ ወሰለም 3 ሰዎች የተለየ ሪዋርድ ያገኛሉ አሉና የመጀመሪያው ሰው በነቢያቶች አምኖ ከዛም ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ነው ያለ ሰው። ስለዚህ እሱ ብቻ ነው የቀረህ አንተ። ተባረክ ሁላችሁም። አቡኪዬ ሁላችሁም ሎርድ ነው ጃ ቤሪያ እየወጣ ነው። አንድ ጥያቄ ነበረኝ ግን አንተ ከመውጣት በፊት አይኔ ሎታ ነው። አቡኪ ሰላም ልበለው ብዬ ነው ረጅም ጊዜ ሰላም ጠይቄ ትወጣለህ። አቡኪም ወጣ እኮ አንተን አንድ ብቻ ጥያቄ ጠይቄ ትወጣለህ። እኔ በቃ አበቃው እኮ ነው ያበቃውኝ። አሁን አጭር ጥያቄ ስለሆነ ነው። ምን አሉ አንተን ጥያቄ የተሻለ መረዳት ያላት ከሷ ጋር ደግሞ ቀጥል። ቆይ እስኪ አንዴ መልሰው ውጣልኝ እችን ከቻልክ እስኪ ምናልባት አንተ መቼ መለስክለት ያ ሁሉ ጥያቄ ሲጠይቅህ? እኔ እሱን ስለማውቅ እኮ ነው ለሱም አልመልስም። ምክንያቱም እሱ ቃል ለማጣመም ወይም የሆነ እንዲህ ነው ለማለት ለሚመጣ ሰው መለሱ ምንም ማትሪሊ እኛ እኮ በጣም ታዘብን ዛሬ። ችግር የለውም እሱ ፍርዱን አይተናል። ለምሳሌ እኔ አንድ ነገር ልንገርሽ፣ በቁርአንሽ መጥቼ የማየውን ነገር ባወራ የማየውን ትርጉም ቢሰጥ ከኔ ጋር ማውራትሽ ከንቱ ነው። እኔም አሁን ከሱ ጋር ሳወራ ብዙ ጊዜ መጽሐፍ ቅዱስን በማይተረጎም መንገድ ለሚተረጎም ሰው ማውራቱ ምንም ትርጉም የለውም። አሁን እናንተ ያንተ ትርጉም ትክክል እንደሆነ በምንድን ነው የምናውቀው? በምንድን ነው ማለት ትክክል አደረገው? የትኛው ሚዛን፣ የትኛው መስፈርት፣ የትኛው ዓለም፣ የትኛው ዴታ ያልሆነውን ነገር ይኸውልሽ፣ ከቃሉ ከጠቀስኩ በቃሉ መሰረት ትክክለኛውን መቀበል አለመቀበል ያንቺ ስራ ነው። ግን ማጣመም ደግሞ ይሄ ሌላ የማይሆን መንገድ ውስጥ ወይም ሌላ ጥላቻ ነው ማለት ነው። እኛም አንተን አጣመምክ ማለት እንችላለን። አንተን ትክክል አያረግህም። አሁን የተናገርከው ነገር አንተን ትክክል እሱን ሮንግ ወይም እሱን ሮንግ አንተን ትክክል አያረግህም። ገባህ? ነው እኔ ሮንግ ነው ብሎ አንድ ነገር ተጽፏል። በተጻፈው መሰረት አንድ ሰው ሮንግ ነው መመለስ ትችሉ ነበረ። ማሞ ሌላ መታወቂያው ሌላ ስትጠየቁ እኮ ስትሽከረከሩ እኮ ነው የታየው። ዛሬ እኮ አይደል እንደዛ አይደለም። ቤት እሱ ከዚህ በፊትም እኔ አውርቼም ስለማቅ ወይ ለሚጠይቀው ጠይቅ። በመጀመሪያ ላይ መስማማትን ኤክስፔክት አናረግም። ልንገር ኤልያስ፣ ባይብል ላይ መስማማትን ኤክስፔክት አናረግም። በጣም የተነካካው ይስማማ ማለት አይደለም። ግን የተጻፈው መቀበል ማይችል ከሆነ መጠየቁ ትርጉም የለውም። እኔ አሁን አንቺ ጋር መጥቼ ለምንድን ነው የተጻፈውን የሚቀበለው? ሰው እኮ ነካክቶታል። ሰው ቆይ ቁርአንን ስለ ቁርአን ማውራት አትችልም። በየትኛው ሚዛን ቁርአንን ከባይብል ኮምፔር ማድረግ አትችልም። ቁርአን is authentic የአላህ ቃል ነው፣ የፈጣሪ ቃል ነው። አንድ ጥያቄ ልጠይቀው። ተረጋጋ አቡኪሪ፣ ተመልሰሃል። ቀጥል ጥያቄን አንብብልኝ መጀመሪያ። ሉቃስ 24 ቁጥር 44 ጀምሮ አንብብልኝ። እኔ እንደዚህ የመዛዛግ ውይይት አይመቸኝም። ለኢየሱስ ክርስቶስ አልተነገረለትም አላልኩም ትንቢት። መጀመሪያ አንብብልኝ። ቆይ አላነበውም። አታነበውም? ከታደ መጠየቅ ከንቱ ነው። ዝም ብሎ ጥያቄ ምን ያደርጋል? እኔ የጠየቅኩህን ጥያቄ ነው እንጂ እኔ ደግሞ ስትጠይቅ መመለስ ነው የምችለው። እየመለስኩ ስለዚህ የጠየቅኩህን ጥያቄ ነው እንጂ መልስልኝ። ከጠየቅኩ ጥያቄ አንብብ አትለኝም። ጥያቄ አልመለስክልኝም ማለት እሱ ያንተ መብት ነው። ግን እኔ ጥያቄን እየመለስኩልህ ነው። እሺ ሉቃስ ወንጌል ምዕራፍ 24 ቁጥር 44 ላይ ምንድነው? ምን የሚል ነገር አለ እዛ ጋር? ምንድነው እንዲነበብልህ የፈለከው? አንብብልኝ መጀመሪያ እኮ ምን አለ? አንበበ ብትመልስልኝ አይሻልም? እኮ ምን አለ? ተመልከተው። አሁን ምን ማለት ነው? ይሄ ምን አይነት አይምሮ ነው? ኧረ ተጠቀም፣ አይምሮን ተጠቅመህ መልስ። ስለ ልጁ እኮ ነው የጠየቀኝ እኮ ስጠይቅህ፣ ስለ ልጁ ስጠይቅህ፣ እኔ ደግሞ ስለ ልጁ ነው የሚመልስልኝ። አድምጠኝ መጀመሪያ። እዚህ ጥቅስ ላይ ስለ ልጁ ብሎ ስለሚያወራው
እዚህ ጥቅስ ላይ ስለዛ ነው የሚያወራው ወይ ደግሞ ለኢየሱስ ክርስቶስ ቀድሞ በመዘምራን በተለያዩ መጽሐፍቶች ትንቢት እንደተነገረለት ነው? ትንቢትም ተነግሯል፣ በመዝሙራትም ተጽፏል። ይሄ ጥቅስ የሚያወራው ነው ያልኩህ። ኧረ ሌላ ቦታ ማንበብ ከቻልክ ይሄ ጥቅስ የሚያወራው መክፈት የሚችል ሰው አለ? አንዴ ጥቅስ መክፈት የሚችል ሰው አይ ቲንክ በዚህ በቀላል ነገር የወልድ ኢየሱስ ትምህርት ሳይታይ ዛሬ መውጣት ስላሌለበት ማለት ነው። በደንብ አድርጋችሁ ከፈለክ እኮ መጀመሪያ አንተ በመጽሐፉ ላይ ያለውን ማመን ከቻል ችግር የለም። ግን ምንድነው ስለ እኔ አለ። እሺ ስለ እኔ በመዝሙራት በነቢያት የተነገረው ወይም የተጻፈ ቃል ይፈጸም ዘንድ ይገባኛል ብዬ የሰማችሁ ቃሌ ይህ ነው። ቋስጨርስ አሁን አንተ ቅድም ስለልጁ እንደቀጭናውንም ነግሬሃለሁ ከይቅርታ ጋር አው አልተነገረም አላልንም። አሁን ወደዛ እንመለስና ወደ ዕብራውያን መልእክት እንመለስ። አሁን ይሄ በቃ መሐል ላይ ነው የጨመርካት ለማን ላይ አንተ ስለ ልጁ ግን አምላክ ሆይ ያለው ማን ነው አልከኝ። መለስ ጸሐፊው ነው። አው ጸሐፊው ነው አይደለም እያልከኝ ነው? አው ቆይ አይደለም ጸሐፊው ነው አይደለ? ጸሐፊው ሲጽፍ ይሄ የአምላክ ቃል ነው አይደለ? በዋና ደረጃ አልኩ እኮ የአምላክ ቃል ስለሆነም እኮ ነው አምላክ የሚናገረውን። ጸሐፊው ደግሞ ልጁ የሚለው ማንን ነው? ጸሐፊው ልጁ የሚለው ማንን ነው? ወልድን ነው። እሺ አባቱስ ማን ነው? አብ ነው፣ መንፈስ ነው፣ የማይታይ ነው፣ መለኮት ነው። በጣም ጥሩ። አዎ ግን አይ ይሄ አሁን ዋና ጥያቄ አይደለም። አሁን ይሄ በደንብ ስለሚያብራራ ነው። ግን አንተ ባልከው መሰረት የማይታየው መለኮት አብና ልጁ አንድ አይነት ናቸው ነው የምትለው አይደለም? እኔ አንድ ነገር ብያለሁ። ቅድም አንተ ጠየቀኝ ይለያያሉ ወይ ስትል ለአብራራ ስል አይደለም ማለት ነው። ማብራራት አንድ ደቂቃ አብራራ። አዎ ጥሩ። አብና ወልድ አንድ ናቸው ሲባል አብ ማለት የማይታይ መለኮት የሆነ እግዚአብሔር ነው፣ የማይጨበጥ የማይዳሰስ። ወልድ ማለት ደግሞ ቃል ስጋ የሆነ ሁለተኛም የተወለደ ነው። ስለዚህ ወልድ የሚታይ ነው፣ አብ ግን የማይታይ ነው። ይህ የማይታየው በዚህ በሚታየው ተገልጦ ይኖራል እና ወልድ አንድ ናቸው ሲባል አንድ ሆኖ እየታየ ያለው ቃል ስጋ የሆነ ወልድ ነው። ይሄ እግዚአብሔር ምንድነው? ሰማይና ምድርን የሞላ ነው። አብ ሲባል ሰማይና ምድርን የሞላ መንፈስ የሆነ እግዚአብሔር ነው። እና እኔ ባጭሩ ላቁምልህ እዚህ ጋር። አሁንም ቆይ በደንብ ለሌላው ሰው ግልጽ ሆኖ መቻል አለበት። አሁን በቻልከው መጠን አስተምሮት እየደበቀው ስለሆነ ማለት ነው። አብ ራሱ ቆይ አረ እኔ ችግር የለውም። አሁን አብ ራሱ ወልድ ነው ወይስ አይደለም? አብ ወልድ ነው አላልኩም እኮ። አብ ወልድ ነው ማን አለ? አንተ እኮ እዚህ ጋር አይደለም በለኝ። በቃ ጊዜ መፍጃት ነው እኮ። አይደለም በለኝ። እኔ ማን አለ አልኩ። ብለሃል ብለህ የምትከራከር እኔ እየጠየቅኩ ነው። ተመልከቱ። አብ ወልድ አይደለም። ስለዚህ አብ ወልድ አይደለም አይደል? አብ ወልድ አይደለም። አዎ አብ ከወልድ የተለየ አካል ነው። አሁን ስለ አካል ስለ አካል ምን አብራራውልህ? መስማት ብትችል ነው ግልጽ አድርጎ ሲጀመር አብ አካል አለው አይባልም። በነገራችን ላይ አካል ስል ፐርሰን ማለት ነው። የለውም ፐርሰን እግዚአብሔር ፐርሰን አይደለም። እግዚአብሔር ፐርሰን አይደለም። የምትጠራው አንተ ነህ አይደለም። የምርህን ነው? በሚገባ አብ ማለት ፐርሰን አይደለም። እርግጠኛ ነህ? በሚገባ እሺ እንመለስበታለን። ስለዚህ በደንብ አስተውሉ። አብ ማለት ፐርሰን አይደለም። ስለምንድን ነው የምናወራው ታዲያ? ቆይ ኤልያስ ፐርሰን ማለት ወይም አብ ፐርሰናሊቲ የለውም፣ ራሱን የቻለ አካል የለውም። ተረጋጋ። አንተ ነህ አለው ያልከው መጽሐፍ ቅዱስ ላይ አካል አለው አይልም። ለምን ካልክ እግዚአብሔር ሲጀመር አካል አለው የሚለው ነገር አንድን ነገር ባለበት ወህም በሆነ ቦታ ማገድ የሚችል እግዚአብሔር አብ ነው ሲባል ደግሞ ሰማይና ምድርን የሞላ አይደለም፣ ለማንም የማይቀው ልጅ አይደለም። ኤልያስ አቡኪ ሊጠይቀው ነው። እሺ ጨርሳለሁ። አቡኪ ጠይቀው
እውነት ዋና ፖይንት ስላለ በዚህ ዋናው ፖይንት አልፈትሽው ዋና ፖይንት ስላለ በዚህ እንዳይድበሰበስ ስለዛ ነው ፖይንትን መመለስ ከቻልክ አብ አካል የለውም እግዚአብሔር አካል አለው አይባልም። መጽሐፍ ቅዱስ ውስጥ እግዚአብሔር አካል አለው ተብሎ አልተጻፈም። ችግር የለውም በቃ የለም። እሺ እግዚአብሔር ፐርሰን አይደለም እኔ ብሎ አይናገርም። እሺ ትተነዋል በቃ ተስማማ። እኔ ብሎ የሚናገር ሁሉ ፐርሰን ያለው ማን ነው ታዲያ? ኢየሱስ ክርስቶስ ኦንቶሎጂ ላይ ስለነሱ ይሄ የኦንቶሎጂ መቼስ ያንን እዚህ አላስተምረንም። እዚህ ኦንቶሎጂ ባለው ዘርፍ ላይ ምንነትና ማንነት ይባላል። ምንነት የምንለው ፐርሰን የምንለው ወይ ደግሞ ፕሮሶፖን የምንለው ማንነት የምንለው ፕሮሶፖን ወይ ደግሞ ፐርሰን የምንለው ነገር እኔ ብሎ መናገር የሚችል ማለት ሰውነት ልክ እናንተ እንዳልከው ገደም ምናምን ማለት የት ነው ያለው? ማን ነው እንደዛ ያስተምራል? ይሄ ፊሎሶፊካል ዲፊኒሽን ነው ኦንቶሎጂ ሀቢቢ ፊሎሶፊካል ዲፊኒሽን ነው። አይ ከባይብል ምሁራን እንፈልጋለን ካልክ እሱን እሰጥሃለሁ። አሁን ርዕሴ ስላልሆነ እባክህ ሽፍት አታስደርግብኝ። አሁን አብና ወልድ ላይ እንቆይ። ትምህርቱ ላይ አስተምሮቱ ላይ ዋና ኮር ፖይንቱ አሁን አብ ከወልድ የተለየ አምላክ ነው ወይስ አይደለም? አቡኪሪ ስለኔ አላወቅም መሰለኝ። ብታውቁ ትንሽ መጀመሪያ ላይ ጥሩ ጠይቀኝ ወይስ አይደለም? ቆይ ወልድ ጂሰስ ነው ወይስ አይደለም? ጥያቄ መጀመሪያ ጠይቀኝ ነበር። ችግር የለውም መልስ። እግዚአብሔር ስንት ነው ስትል አንድ ነው ብዬ መልሻለሁ። በቃ አትሂድ እኮ አብ ከወልድ የተለየ አምላክ ነው ወይ? መጽሐፍ ቅዱስ ላይ ወልድ የተለየ አምላክ አይልም። ስለዚህ ወልድ አምላክ አይደለም። ወልድ አምላክ አይልም መጽሐፍ ቅዱስ እኮ ወልድ አምላክ አይደለም አይደለም። እሺ አምላክም ደግሞ በወልድ በኩል ተገልጧል አልተገለጠም? አሁን ሌላ ነገር ውስጥ አትድና ይኸውልህ መጠየቅ የፈለከውን ቀጥታ የምትጠይቀኝ ከሆነ ጠይቅ። እኔ የምትጠይቀኝን መመለስ የምችለው ስትጠይቅ። እሺ አንዴ አትሽሽ። አንዴ እኔ ባለ ያልኩ መንገድ ሄዳ አትጠይቅ። አምላክ አይ ተሳስተሃል እኮ ማለት ነው። አምላክ በወልድ በኩል ተገልጧል ወይስ አልተገለጠም? አንተ ጥያቄን መጽሐፍ ቅዱስ ጠቅሰህ በደንብ መጠየቅ የምትችል ከሆነ ጠይቅ። አለበለዚያ ግን ከንቱ ነው ማለት ሶፋት ኦንሊ ጂሰስ ይሄ ነው ያልኩት ቅድም በዛ ምክንያት ነው። በቃ ይበቃል በለው እንደዛ። አቡዬ የተለያየ ኦንሊ ጂሰስ ሆነብን መናገር ነው። ኦንሊ ጂሰስ ትክክለኛ እዚህ እናንተ ጋር ሲመጡ ይደብቁታል አስተምሮቱን። ለዛ ነው አይ የተለያየ ኦንሊ ጂሰስ ሆነብኝ እኮ። አሁን ቅድም የነበረው ኦንሊ ጂሰስ አብ ነው። የትኛውም ጂሰስ የትኛውም ኦንሊ ጂሰስ አማኞች ሁለት አምላክ አለ ብሎ አያምኑ። ኢየሱስ አምላክ ነው ሲል ያ ብቸኛው አምላክ አብ ነው። ኢየሱስ ወልድ ነው ሲል ያ ብቸኛው የእግዚአብሔር ልጅ ነው እያልኩ ነው ማምነውና ፐርሰን መሆኑን ካልክ እኮ አሁን አንተ ይኸውልህ ቢያንስ አብ መኖሩን ፐርሰን እንደሆነ ያምናል። መጽሐፍ ቅዱስ እግዚአብሔር ፐርሰን ነው ብሎ አያስቀምጥም አልኩ እኮ። ፐርሰናሊቲ ያለው ማለት ነው እኮ። ፐርሰናሊቲ አካል አለው። አብ አካል አለው የሚለውን እኮ እግዚአብሔር አካል አለው ብሎ መጽሐፍ ቅዱስ ውስጥ አላስቀመጠም። እኔ አካል አለ ብለህ የምትናገረው አንተ። ቆይ እኔ ማለት የሚችል ሁሉ አካል ነው ከሌለው ታዲያ ምን ሆኖ ነው የሚናገረው ታዲያ? ከምንድን ነው ቃሉ የሚወጣው? አካል ከሌለው እግዚአብሔር አካል ሳይሆን አካላትን የፈጠረ ነው። ፍጥረታትን የፈጠረ አምላክ ነው እንጂ እሱ በማንም የተፈጠረ ለመናገር ሰማይ ይሁን ምድር ይሁን ብሎ ለመናገር እኮ ቃሉ ከአፉ ነው የሚወጣው አይደል እንዴ? እና አካል ስላለ ብቻ ነው የሚናገርበት አፍ የለውም አካልም የለውም ካልክ ምንድነው የተናገረው? ብቻ ነው የሚናገረው አካል ስለሆነ ብቻ ነው የሚናገረው። እና ያለ አካል ቃል ይወጣል እንዴ? ማን ነው ለአንተ አካል ብቻ ነው የሚናገረው ያለ? እና ምንድነው የሚናገረው? እሺ ሌላ የሚናገረው ካንተ የሚወጣ ቆይ ካንተ የሚወጣ ድምጽ ለአንተ አካል ነው? ከኔ አካል ነው ቃል የሚወጣው። አካል አለ መጀመሪያ እኔ ያለው እኔ ነው የወጣው ቃል። ስለዚህ ከአብ ቃል ወጥቷል የሚለውን ከካርክ እኮ ወዳጅ ምኑን ነው ታዲያ? አብ ቃል ወጥቷል ስትል የለም እኮ ሰው አይደለም የሚለውን ነገር መረዳት መቻል አለብህ። አንተ ፐርሰን ነው ብለህ የምትጠራው ሰውንም ፐርሰን ብለህ እግዚአብሔርንም ፐርሰን ብለህ ምን ልዩነት አላችሁ? ቃሉ ከየት መጣ እኮ ነው የእግዚአብሔር ቃል ከየት መጣ? ፐርሰን ቃል እውነት አይ በቃ እንትን ብሎ ይምጣ። ሽሽት ነው እንደዚህ ናቸው። አቡኪ ሽሽት አይደለም። እኛን ስለማታውቁ ስለኛ መጀመሪያ ስለማታውቁ ነው። እኔ ከወልጂሰስ ጋር ነው ሰውዬ የምውለው ኤልያስ አንዴ ከይቅርታ ጋር ምናልባት መስሎ ከሆነ
የስላሴ ከነግሩም ጥያቄ ጋር ጠይቀኝ። አቡዬ እድል ስጠኝ ሲለኝ አንዴ እሺ ቀጥሉ። አንዴ ልጠይቀው አቡዬ። እቶ ሙሴ ይቅርታ ጋር ኤልያስ ይቅርታ እንደምን ዋልክ? ሙሴ ተው በቃ ተው። አንተ አትፍሩ ኤልያስ አትፍራ። ሎጂክ ጥያቄ ስለ ለምሳሌ እንደዚህ አይነት ፍልስፍና አያዋጣችሁም። መጽሐፍ ነው እያወራን ያለነው። በመጽሐፍ ጠይቀኝ። እንዲህ አይነት ፍልስፍና ይኸውልህ መጽሐፉ የሚለው እኔ ያዘዝኳችሁን የአምላካችሁን የእግዚአብሔር ትእዛዝ ትጠብቃላችሁ እንጂ ሙሴ ካዘዝኳችሁ ቃል ላይ አትጨምሩም ከርሱም አታጎድሉም ነው የሚለው። አዳምጠኝ እንጂ አሁን እኮ አንተ ካልጨመርክ ካልቀነስክ ስላሴ የሚለውን ከየት መጣ አንተ? ኤልያስዬ አዳምጠኝ። እኔ ስላሴ አማኝም አይደለሁም። ለዚህ እኮ ነው ፍልስፍና የምልህ። ዩኒቴሪያን ልትሆንም አንተ ግን የምታዳምጠኝ ኢየሱስ ሰው ብቻ ነው የሚል ከየት መጣ? ሁለት ህይወት አዳምጠኝ። እሱን እኮ ልነግርህ እኮ ነው። ሁለት ህይወት ያላቸውን አካላቶች አንድ ልታደርግ ለምን ትፈቅዳለህ ነው? አካላት ብላ አንተ ዮሐንስ 5:26 ሁለት አካል የሚል አለ በመጽሐፍ ቅዱስ አስተሳሰኛለህ? እሺ እሱ ላስረዳህ ይቅርታ አድርግልኝና አዳምጠኝ። አሳየኝ ሁለት አካል የሚል ተጻፈበት ህይወት ከሌለ አዳምጠኝ። ሌላ ትርጉም ውስጥ አትግባ። ሁለት አካል የሚል አሳየኝ። ላስረዳህ። ሁለት ህይወት ካለ ሁለት አካል አለ። ትርጉም አሳየኝ አልኩ እኮ። ይኸውልህ የተጻፈበት አንተ አሳየኝ። በራስ ትርጉም መጣ። እኔን በመጽሐፍ እግዚአብሔር አንድ ነው ይላል አይደል? እግዚአብሔር አምላክ አንድ አምላክ ነው ተብሏል። አንድ የተባለው እኮ አንድ የሆነ አካል ስላለው ነው አይደል? እዚህ ጋር አትገናኙ። አንድ የሆነ አካል አለው። ሌላ አንድ ብቻ ነው ወይ ብለን ስንል ደግሞ ሌላ ሁለተኛ አካልም እግዚአብሔር አለው ብሎ ኢየሱስ መጣ። ሙሴ ይመልስ። ሁለተኛ ወልድን ስንጠብቅ ደግሞ ሌላ መንፈስ ቅዱስ የሚባል አካል እግዚአብሔር የሚባል አለ ተብሎ መጣ። አንተ እኮ የመጀመሪያው አብም ራሱ በአካል መኖሩን ካርክ። አሁን አንተ ምንድነው የምታነበው? ንፋስ ራሱ እኮ አካል አለው። ንፋስ ይኸውልህ ንፋስ ሲንቀሳቀስ እኮ ታየዋለህ፣ ሲያገለባብጠው ታያለህ። በእውቀት በጣም ስለሄዳችሁ ይኸውልህ አካል የሌለው ነገር የለም። ረቂቅነት ይኖረው ይችላል እንጂ አካል የሌለው ነገር የለም። አካልን ከካርክ ያለ አካል የሚሰራ ነገር የለም። ምንድነው ልጁ ክንዱን ሰደደልን የሚለው እኮ የአብ ክንዱ የተባለው ለዚህ ነው። አብ አካል ነው። ስማ ይኸውልህ እግዚአብሔር አካል ያለ አካል የሚሰራ ፍጥረታት ሁሉ እንዴት ነው የምታምኑት? አስቸጋሪ ነው በጣም። እሱ አንተ በል ግን እግዚአብሔር አካል አለው የተጻፈበት ካለ ኢየሱስ ኤልያስ አዳምጠኝ። ኤልያስ ለኢየሱስ ህይወት የሰጠው ማን ነው? ሁለት አካል ብላልና ሁለቱን አካል አሳየኝ። ሁለት አካል ተብሎ የተጻፈበት እስኪ ሙሴ ካድክ። እሱን እኮ ሸመጠጥክ አንተ። ሁለት ህይወት ከየት ላይ ነው የምትቀመጥ? ሸመጠጥ አንተው አዳምጠኝ። ህይወት ከየት ላይ ነው የምትቀመጠው ነው የምልህ። ሁለት አካል አለ ብለህ ከተናገር ካምጣ የተጻፈበት። አሁን ሳይኖር ተናግረ ደግሞ ሌላ እየጠየቅኩህ እኮ ነው። ጣጫ አትፈልግ። ይኸውልህ ጥያቄ ላለመመለስ እኮ ነው የምትሄደው ወንድሜ። ያንተን ጥያቄ እንድመልስ ሁለት አካል ተብሎ የተጻፈበት የት አለ? እሺ የተጻፈበት የለም፣ ችግር የለውም። አሁን አንተ የኔን ጥያቄ ላለመመለስ ነው እየሄድክ በሌለ ነገር አዳምጥ። እሺ ላምጣልህ። እሺ ኤልያስ አይ አንድ ቃል ላምጣለት። ቆይ ሙሴ አንድ ቃል ላምጣለት። በሌላ አትከራከር፣ አቁም። እንዴት እንደሚፈታ እሺ። እግዚአብሔር እንዲህ ብሏል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። እውነተኛው ሁለት አካል አለ ብለህ ነው የምታምነው? አሁን ዙፋን ከሌለው ዙፋኔ ናት ለምን አለ? ማይቀመጥ ሁለት አካል አለው ብለህ ካመንክ አሳየኝ። ሁለት አካል ስለ ሁለት እኮ ለመሄድ እኮ ስለ አንድ መጀመሪያ ምን እንጂ መጀመሪያ አንዱን እኮ ካርከው ራሱ ያለህና አንዱ እየተባዘ ነው ሁለት እየሆነ የሚመጣው። ሁለት ጋር ለመሄድ እኮ አንዱን መጀመሪያ ተቀበላ። አንዱንም ካርከው እኮ አካል የለውም ማለት። ሰማይ ዙፋኔ ናት፣ ምድርም የእግሬ መረገጫ ናት እኮ እኔ እቀበልሃለሁ። የምትሰሩልኝ ቤት ምንድነው አለ። ገባክ? እሺ ስለዚህ ዙፋን አለኝ እረማመዳለሁ ብሎ አለ። ፐርሰን ነኝ አለክ። በቃ አካል አለኝ አለ። የአካሌ ግን የፈለገ ቦታ መቀመጥ ይችላል ነው እያለ ያለ። አካል የለኝም አይደለም እያለ አንተ እንደዚህ እያለ አካል የለውም የምትለው
ሰማይ ዙፋኔ ነው ምድር የእግሬ መረገጫ ናት ስል እግዚአብሔር ሰማይ ሆኖ ምድርን በእግሩ ይረግጣል ማለት ነው አይደል? ባንተ